አስገራሚ ነገር ታገኛላችሁ። እዚህ ላይ ምን ይላል መሰላችሁ? የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ዳዊት ከቤተ መንግሥት ወጥቶ ከድሃው ሕዝብ ጋራ ከምስኪኑ ሕዝብ ጋራ ታቦቱ ፊት ይዘላል። አቤት የዳዊት ላብ! ጠብ ጠብ ጠብ! ልብሰ መንግሥቱ ከላዩ ላይ ወድቆ እርቃኑን እስኪቀር ድረስ ዳዊት ይዘላል። አንዳንዶች መጥተው ዳዊትን እሱ ትልቅ ሰው ነው፣ ንጉሥ ነው፣ አትጠጉት ሲሉ ተዋቸው። ክብሬን ቢረተውት ላከበረኝ አምላክ ክብሬን ገና ተዋለሁ መዘመርኩና። አይ ንጉሥ ሆኖ አሁን ወርዶ ከሕዝቡ ጋር የሚዘምር አለ? ስልጣን ላይ ከወጣ በኋላ ታቦቱን አጅቦ የሚሄድ መሪ አለ? ይገርማል እኮ ዳዊት ንጉሥ ነው። ከቤተ መንግሥት የጣመ የላመ ከሚበላበት ከወርቅ ዙፋኑ ላይ ተነስቶ ወደ ምስኪኑ ሕዝብ ሄደና ክብሬ ካከበረኝ አምላክ አይበልጥም ብሎ ታቦቱ ፊት ይዘምራል። ታቦትን ማክበር መጥቶ ወንጌል መማር በቃል ኪዳኑ የቃል ኪዳኑ ታቦት ባለበት በእግዚአብሔር ቤት መዘመር የነገስታት እንጂ የትንሽ ሰዎች ታሪክ አይደለም። ገንዘብ ስናገኝ ባለሀብት ስንሆን ባለመኪና ስንሆን ህንጻ ስንሰራ ዝናችን ዓለምን ሲናኝ ዝቅ ብለን በታቦቱ ፊት ዘምር ይሆን ነው ወይስ ያከበረን አምላክ እንረሳዋለን? አትሌቶቻችን አይታችኋል። አንዳንዴ ዳዊትን ይመስሉኛል። ሮጠው አንደኛ ሲወጡ ሮጠው ላባቸው ጠብ እያለ አንደኛ ሁለተኛ ሶስተኛ ሲወጡ በስመ አብ ወወልድ ወመንፈስ ቅዱስ ብለው ወረደ ተወለደ፣ በድንግል ማርያም ማኅፀን አደረ ተወለደ፣ ከግራ ወደ ቀኝ ኃጥአንን መለሰ ብለው የተዋህዶ ልጅ ነኝ ዓለም በቴሌቪዥን መስኮት በሚከታተልበት ሰዓት ላይ ተዋህዶ እምነታቸውን ለዓለም ይሰብካሉ። ይገርማል እኮ እንዴ! መታደል ነው። በዛ ቦታ ላይ ማድረግ ያለብን ሃይማኖታችን መግለጥ። ታክሲ ውስጥ መዝሙር ከከፈትክ ሃይማኖትን እየሰበክ ነው። አለባበስ፣ አነጋገር፣ ህይወት፣ ሱቅ ውስጥ ሁሉ እግዚአብሔርን የሚገልጥ ሃይማኖታዊ ነገር ካደረግን እምነታችንን እያንጸባረቅን ነው። የሚገርመው ዳዊት ከትልቅ ዙፋኑ ወረደና የሃይማኖቱን ክብር ባገኘው አጋጣሚ እምነቱን እየገለጠ ነበር። ይሄ ነው የዳዊት ህይወት። እንዴት ደስ ይላል! ዳዊት ሲዘምር ባለቤቱ እንዲህ በመስኮት ስታይ ዳዊት ይዘላል። ይሄ ነው ጉድ ነው። አዋረደኝ። እንዴት ከምናምንቴዎች ጋር እንዴት ይዘላል? እኔ እኮ የንጉሥ ልጅ ነኝ። ምን መሆኑ ነው እሱ አለች። ከዛ ዳዊት ህዝቡን አሰናብቶ እወዳችኋለሁ፣ የዛሬ ዓመት በሰላም ያገናኘን፣ ጸበል ጽድቅ ቅመሱ፣ እኔም የእናንተ ነኝ እናንተም እኔ ናችሁ ብሎ ህዝቡ ጋር ተቃቅፎ ዳዊት እንወዳለን 1000 ዓመት ንገስ እያለ ህዝቡ ፍቅሩን ገልጾለት በሰላም ተበተነ። ከዛ ዳዊት ወደ ቤት ሲገባ ጥሩ ፊት አልጠበቀውም። ከሚስቱ ሲመጣ እንዲኮፈስ ስብላ ጠበቀችው። ይገርማል። አቤት ፊቷ! አጣጥፋ እንደ ስኩል ደፍተር ሽንሽን አድርጋ ቁጭ አርጋ ጠበቀችው። ከዛ ዳዊት ሲመጣ እንዲህ ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል ነው እኔ የማውቀው በመጽሐፍ ቅዱስ። ዳዊትና ሜልኮል ግን ይቅርታ አድርጉልኝና እሱን መጥቶ ከአባይ እሷን ከዱባይ ሄዶ ይቀዳ ይመስለኛል። ከተለያየት አራምባና ቆቦ ናቸው ሁለቱም፣ አይገናኙም። የማይገናኙ ባልና ሚስቶች እኮ ያሳዝናል። ስለዚህ አንዳንድ ጋብቻም ላይ መጠንቀቅ፣ በእምነት በሃይማኖት የምትመስለዋን ጥሩ አድርጎ መምረጥ ጥሩ ነው። የዳዊት ችግር የፈጠረበት የንጉሥ ልጅ ነች። እሷ በሀብቷ በወገኗ የንጉሥ ልጅ ትልቅ ሰው ነኝ በማለት ነው። ዳዊት ደግሞ መጣ፣ ፊቷ ጠቁሯል እና ቅጥል አረገችው፣ በነገር ነዘነዘችው። አቤት ይባል በምጸት እንዴት ያምርብኝ ነበር ቅድም ስዘምር። ምጸት ታውቃላችሁ? ውስጥ የሌለን ነገር መናገር። ሕፃን ልጅ ትምህርት ቤት ሄዶ ደብተር ጥሎ ከመጣ ዛሬ የሚገዙና እናቶች ማሙሽ ናሺ ይሄንን ዛሬ ጥለህና እሺ ውስጣቸው ከረያው እህል ሲሰጡት ይደፋል አለዚ ይደፋል። ሲደፋበት አሁንም ሌላ እንጀራ አጥፈው ይሰጡትና ብላው እሺ ድፋው ውስጥ ሌላ ነው። አሁን
የሜልኮል አገላለጥ አቤት ሰምርብህ አቤት 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 አንበሳ አለች። ምን ነው ማለት ከምናምንቴዎች ጋር እዚህ ግቡ ከማይባሉ ሰዎች ጋር ትዘላለህ አለችው። መንፈሳዊነትና እግዚአብሔርን መውደድ በታቦቱ ፊት መዘመር ለሷ አላዋቂነትና ሞኝነት መስሎ ታያት። የኔም ቤት አከብርሻለሁ እወድሻለሁ ምርጫሽ ምርጫዬ ቢሆን እንዴት በታደልኩ ነበር። ባልና ሚስቱ ዘመሩ አመሰገኑ በታቦቱ ፊት ታቦቱን አከበሩ ቢባል እንዴት ደስ ባለኝ ነበር። ግን አልሆነም። ምን አደርጋለሁ? አልታደልኩም። ለዚህ እኔ በእግዚአብሔር ፊት ዘምሬያለሁ። በታቦተ ጽዮን ፊት ላከበረኝ አምላክ ክብሬን ትቼ ጉሮሮዬ እስኪሰነጠቅ ድረስ አምልኮቴን ገልጫለሁ። አልተሳሳትኩም። ብትነቅፊኝም የፈለግሽውን ብትይ የትናንት አቋሜ ነበረ፣ የዛሬም አቋሜ ነው። ነገም ቢሆን ይህን ሐሳብ ልቀይረው አልችልም። በታቦቱ ፊት ከመዘመር የሚከለክለኝና የሚያግደኝ ኃይል የለም። እኔ ምን አላልኩም ማለት አይሰማም። ምን አላልኩም ማለት እውነትም ዳዊት ምን አላለም? አልተሳሳተምና አልተሳሳትኩም ማለት ወዲያው እግዚአብሔር በታቦቱ ፊት የዘመረ ዳዊትን ተቃውማለችና ወዲያው ማህፀኗን ምን እንዳትወድ ዘርቶ መቃም ወልዶ መሳም የልጅ ልደት ማክበር ኬክ መቁረስ ልብስ መግዛት የልጅ ጫጫታ እንደናፈቃት በዓይኗ እንደዞረ ቀረ። ልጅ ሳትወልድ ሞተች። ታቦቱ ፊት የዘመረ ዳዊትን ተሳስተሃል ስላለች ዛሬ ታቦቱ ፊት እንደ ዳዊት ስንዘምር ተሳስታችኋል የሚሉን ሰዎች መጽሐፍ ቅዱስ ነው የሚለው ተሳስታችኋል የሚሉን ሰዎች የእግዚአብሔር ቁጣ ሜልኮል ላይ እንደመጣ እንዳይገለጥባቸው ሊጠነቀቁ ያስፈልጋል። ዘንድሮ ደስ ብሎኛል። ዳዊትን የመሰለ ትውልድ በዚህ ዕድሜ አይቻለሁ። ቤተክርስቲያን ልጆች ወልዳ ኮርታለች። እንደ ዳዊት የሚዘምር ወጣት በጥምቀት በዓል ሃይማኖቱን አስከብሯል። አህዛብ በተራመደበት ታቦት አይራመድም ብሎ አስፋልት በኦሞ እያጠበ ቄጠማ እየጎዘጎዘ ሳር እየጎዘጎዘ ታቦቱን ሲያራምድ እግዚአብሔር ከብሯል። የኛ አምላክ ከብሯል። ክብር ለእግዚአብሔር ለአምላካችን ይሁን። ምን ይሄ ብቻ የስልክ እንጨቶችን ወጣቱ አፋሯቸው አረንጓዴ ቢጫ ቀዩ ሰንደቃችንን እያውለበለቡ ባዶ የሆኑ ፊኛዎች የሉም ሲባሉ አለን ብለው ክርስትናን እየሰበኩ የስልክ እንጨቶች እንኳን ተፋቅረው ድንጋዩ ስለ እግዚአብሔር ክብር ጥቅስ እያስነበበ ወጣት ድሮ ነው የማቀው ቲሸርት ሲለብስ የታዋቂ ሰዎችን የማዶናን የቦምባርለን የማይክል ጃክሰንን የዓለም ዝነኞችን አድናቂ ነበረ። ዛሬ ግን ያ ታሪክ ተቀይሯል ብሎ ያመነ የጠመቀ ይድናል። እርስ በርሳችሁ ተፋቀሩ፣ የሚጠሏችሁን ውደዱ፣ እግዚአብሔር ፍቅር ነው እያለ ቲሸርቱ ላይ ጽፎ ወንጌልን እየሰበከ እጁ እስኪቃጠል ድረስ እያጨበጨበ ጉሮሮ እስኪሰነጠቅ ለእግዚአብሔር እየዘመረ ከምድር እስከ አርያም በሚደርስ ዝማሬ ሁሉን እያስገረመ ታቦታችን ከብሯል። ዳዊትን ሆነናል። እግዚአብሔር ታርቆናል። እግዚአብሔር የተመሰገነ ይሁን። ዳዊትን ሆነን በመዘመራችን በታቦቱ ፊት በመዝለላችን በታቦቱ ፊት እልል በማለታችን ከአባቶች ጋር የቃል ኪዳኑን ታቦት ይዘን ክብር በመስጠታችን ምን አላለም? እኛ አልተሳሳትንም። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው። ሰባተኛ ላይ ልናነሳ የምንወደው ነጥብ እናንተ የኦርቶዶክስ ተዋህዶ እምነት ተከታዮች ታቦት ምንም ጥቅም ስለሌለው ጥቅም የሌለውን ነገር ይዛችሁ በመገኘታችሁ ተሳስታችኋል የሚሉን ወገኖችን ይመለከታል።
እኛ ግን ካህናት ከደብራቸው ታቦታቱም ከመንበራቸው በመኖራቸው የምናገኘው ጥቅም ቋንቋ ሊገልጠው ከሚችለው በላይ እጅግ ብዙ ነው። የማይቻለው እንዲቻል፣ የማይሆነው እንዲሆን፣ የከበደው እንዲቀል፣ እንቆቅልሻችን እንዲፈታ የግድ ታቦት ያስፈልገናል ይላል የእግዚአብሔር ቃል መጽሐፍ ቅዱስ። እኛ ኦርቶዶክሳውያን ክርስቲያኖች የቃል ኪዳኑን ታቦት ወይም ታቦተ ሕጉን ይዘን የማንችለው ነገር የለም። የማይቻለውን እንችላለን፣ የማይሆነው ይሆናል፣ የማይደረገው ይደረጋል። ታቦት ከመንበራችን ካለ፣ ካህናት ከደብሩ ካሉ የማይቻል ነገር ፈጽሞ የለም። ብቻ ታቦቱን እንያዝ። መጽሐፈ ኢያሱ ምዕራፍ 3